ለአመታት ያሳድጋችሁት ልጅ የለም የናንተ ልጅ አይደለም ተቀይሮባችኋል ብትባሉ ቤተሰቦች ምን ይሰማቸዋል? ታዲያም እንግዲህ እነዚህ በስክሪኑ ላይ የምትመለከታቸው እናቶች ያጋጠማቸው ይህ ነው። ዓመተ ምህረቱ ደግሞ እንደ ኢሮፒያን አቆጣጠር 1990ዎቹ ውስጥ ነበር። በህይወት ዘመኔ ሁሉ ተፈትኛለሁ የምትሉ ሰዎች የት ናችሁ? ይህንን ታሪክ ልነግራችሁ ወደድኩኝ። ነገር ግን በህይወቴ ሙሉ ተፈትኛለሁ የምትሉ ሰዎች ልክ እንደ ፓትሪስ አልተፈተናችሁም። ይኸውላችሁ ቤተሰቦች ነገሩ እንዲህ ነው። ፓትሪስ ኬንያዊት ነች። ታዲያም በኬንያ ምድር አግብታ የምትኖር ደስተኛ ቤተሰብ ያላትና ልጆችም የነበራት ልጅ ነች። ባሏ ግን በአንድ ባልታሰበ ሰዓት አንድ ነገርን አደረገባት። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦቼ እንዴት ናችሁ? እንግዲህ ዛሬም እንደተለመደው በሌላ ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሀሳብ አስተያየት ካላችሁ ኮሜንት ላይ የመጻፍ ሙሉ መብት አላችሁ። ሀሳባችሁን በቀናነት ኮሜንት ላይ ጻፉልኝ። ወደ ዛሬው ፕሮግራም ለአመታት ያሳድጋችሁት ልጅ የለም የናንተ ልጅ አይደለም ተቀይሮባችኋል ብትባሉ ቤተሰቦች ምን ይሰማቸዋል? ታዲያም እንግዲህ እነዚህ በስክሪኑ ላይ የምትመለከታቸው እናቶች ያጋጠማቸው ይህ ነው። ዓመተ ምህረቱ ደግሞ እንደ ኢሮፒያን አቆጣጠር 1990ዎቹ ውስጥ ነበር። እነዚህ የምትመለከቷቸው እናቶች ታዲያ በተመሳሳይ ሰዓት በተመሳሳይ ቀን ምጣቸው ይመጣባቸዋል። ታዲያም እንግዲህ እነሱ በአቅራቢያቸው በሚገኝ ሆስፒታል ላይ ይገቡና እንዲወልዱ ይደረጋሉ። ታዲያም ሁለቱም ሲወልዱ የግማሽ ሰዓት ጊዜም ቢኖራቸው ነርሶቹ ግን ልጆቹን አቃይረው ይሰጧቸዋል። ታዲያም እንግዲህ እናቶቹ የተሰጣቸውን ልጅ አሚን ብለው ተቀብለው ይዘው በደስተኝነት ስሜት ሁለቱም ወደ የቤታቸው ይገባሉ። ታዲያም እንግዲህ እነዚህ ልጆች ይዘው ላለፉት በርካታ ዓመታት ይቆያሉ። ታዲያም እንግዲህ በአንድ አጋጣሚ ምክንያት የዲኤንኤ ምርመራም ያደርጋሉ። ታዲያም እንግዲህ የተነገራቸው ውጤት እጅግ በጣም ልብ የሚሰብር ነገርም ነበረ። ምክንያቱም ደግሞ ሲያሳድጉት የነበረው ልጅ ሁለቱም የራሳቸውም አልነበረም። ታዲያም ሁለቱም መርዷቸውን ይሰማሉ። በእርግጥ ግን ሁለቱም ደንግጠው ወደ ሌላ ሆስፒታል ነበር ያቀኑት። ታዲያም እንግዲህ የወለዱበት ሆስፒታል ሲደርሱ እንደ ድል ሆኖ የዛን ሰዓት በዛ ሆስፒታል የተወለዱ ልጆች ሁለቱ ብቻ ነበሩ። ታዲያም እንግዲህ እነዚህ ሁለት እናቶች ይገናኙና አንድ ነገርን ያስባሉ። እነዚህ ሁለቱን ህፃናቶች አንድ ጊዜ ተላውጠን አሳድገናቸዋል። በዛ ከዚህ በኋላ እንግዲህ የተሰጠንን ተቀብለን እንደዚሁ ይቆየንም ይላሉ። ነገር ግን ይሄ ሁላ ነገር በሚሆንበት ሰዓት ልጆቹ መስማት አለባቸውና ለልጆቹ እንንገራቸውን ብለው ይወስናሉ። ልጆቹም እንግዲህ ካደጉ በኋላ ይሄ አሁን የሰማችሁት ታሪክ ይነገራቸዋል። በእርግጥ ግን ያው ህፃን እያሉ ልጅነትም ስለሆነ ደስተኛ ነበሩ። ከ15 ዓመታቸው በላይ ሲሆን ግን አንድ ችግር ተፈጠረ። እጅግ በጣም በድህነት ውስጡን አስተሳድገው የነበረችው ያለችው እናት ልጅ የለም ካሁን በላይ አልፈልግም፣ እኔ ወላጅ እናቴ ጋር መሄድ ነው የምፈልገው፣ ከዚህ በኋላ ድህነት በቅቶኛልም ሲል ተደመጠ። እንደዚህ አይነት የችግር ኑሮንም መጋፈጥ አልፈልግምም አለ። እናትም እንግዲህ እጅግ በጣም ልቧ በመሰበርና በማዘን የፈለግከውን ነገር ማድረግ ትችላለህ፣ መሄድም ትችላለህ ብላ ነገረችው። በእርግጥ ግን ያው እዛኛው ቦታ ላይ ያለው ያንኛው ልጅ ግን የሀብታም ህይወትና የተንደላቀቀ ህይወቱ ስለተመቸው መቀየር አልፈለገም። በዚህም ምክንያት እንግዲህ ወደ ድሃ እናቱ አልመለስም አሻፈረኝም ይላል። ይህንን መልእክትም እንግዲህ ለእናቱ ያስተላልፋል። በዚህም ምክንያት ታዲያ ሁለቱ ስላልተግባቡ ሁለቱ ልጆች በአንድ ላይ እንዲኖሩም ማድረግ ያው አንዷ እናት ግን በያዘችው ድህነት ምክንያት የለም አልፈልግም ብሏት ልጇ ክዷት ብቻዋን ቀርታለች። እናም ቤተሰቦች ይህ አጋጣሚ ምናልባት እናንተ ጋር ቢሆን ምን ታረጉ ነበረ? የለም ድህነት አይኑ ይጥፋ ድህነትን ብላችሁ ትክዱ ነበረ ወይንስ ደግሞ እዛው የድሃ እናታችሁ ጋር ትመለሱ ነበር? ካልሆነስ ደግሞ እዛው ሀብታም የሆነችው እናታችሁ ጋር ቀርታችሁ ከዛ በኋላ ህይወታችሁን መኖር ትጀምሩ ነበረ? ይሄ እኔ እንደ ጥያቄ አድርጌ ያቀረብኩላችሁ። ለማንኛውም ወደ ቀጣይ ዶክመንታሪ ቪዲዮአችን እንላ። ህይወት ሲከፋን ዓለም ፊቷን ስታዞርብን የተሰበርን ሲመስልን ሲደብረን ከሰው ተራ ስንወጣ ማለትም የማይሆን ጭንቀት ስሜታችንን ሲቆጣጠረው ሰማይ የተከደነብን መስሎ ሲታየን እጃችን ላይ ምንም አይነት ሀብት ምንም አይነት ጥሪት ሳይኖረን የኔ የምንለው ነገር በጠቅላላ ምንም እጃችን ላይ ሳይኖር ማለት ነው። በተለይ ደግሞ ወላጅ ሆነን የኔ የምንላቸው ልጆች ካለን መሄጃ መቀመጫ መድረሻን የምናጣው በዛም ሰዓት እንግዲህ በቤት ውስጥ የተገኘውን የተለያዩ እቃዎች አውጥቶ በመሸጥና በልቶ ለማደር በህይወት ለመቆየትና ህይወታችንን ለማስቀጠል ልጆቻችን እንዳይራቡብን ለማድረግ የማይፈነቅል ድንጋይ የለም። ያ ወላጅ ከሆናችሁ የነገን ብርሃን ለማሳየት ያንን ብርሃን ለማሳየት ባሰባችሁ ጊዜ ወድቃችሁ ተሰብራችሁ እጃችሁ ላይ ደግሞ ምንም አይነት ነገር ሳይኖር ሲቀር ደግሞ እጅጉን ይከፋል። ምክንያቱ ደግሞ ያው የልጅን ችግር በህይወት እያሉ ከማየት ያው መሞት ይቀናናልና ማለት ነው። እናም ይሄን ሁላ ነገር ለማሳካት የማይፈነቅል ድንጋይ አይኖርም ማለት ያው ያማለ ይህ ለልጆቻችሁ ምንም ነገር ማድረግ እስካለባችሁ ድረስ የማይፈነቅል ድንጋይ የለም፣ የማሰሩት ነገር የለም። ዝቅ ማለት ካለባችሁ በሰዓቱ ያው ዝቅ
ትችላላችሁ ማለት። በየትኛውም ሁኔታም ብትሆኑ ምንም ሳይቀር ለልጆቻችሁ ታረጋላችሁ። እናም ይቺ በስክሪኑ ላይ የምትመለከቷት ይቺ ምስኪን እናት ይሄን ነበር ያረገች። የመጨረሻ የእናቷን ውድ የሆነውን ስጦታ ይዛ ወደ ቀለበት መሸጫም ነበር ጎራ ያረችው። እናም ፈጣሪ እንግዲህ የተቸገሩ ልጆቹን ያሳፍር። ያው መውደቂያቸውንም ሳያሳምር አይልካቸውምና ይህ ወጣት ባለወርቅ ቤት እዚህ ጋር የምትመለከቱት እጅግ በጣም አሳቢና ልበቀናም ሰው ነበር። እናም ቀለበቷን ሳይው ደነገጠ። በአልማዝ ወርቅ የተንቆጠቆጠ በጊዜው ደግሞ እጅግ ውድ ከሚባሉት ቀለበቶች መካከል የነበረ ነገር ግን ይሄ ቀለበት በአሁን ጊዜ እንዳልተሰራ ሲገባው ያው መመርመሪያ መሳሪያውን አውጥቶ ማየት ይጀምራል። ታዲያም በመሳሪያው እንግዲህ ሲመረምረው ያው የድሮ እቃ ትክክለኛ እቃም ነበር። ከዛም በኋላ ይህ ሱቁ ባለቤት እንግዲህ አንድ ጥያቄን ያቀርብላታል። የኔ እናት ለምንድን ነው ይሄንን እቃ መሸጩም ብሎ ይጠይቃታል። እሷም ታዲያ በሚያሳዝን ሁኔታ ከሚቀጥሉት ወራቶች ድረስ ምንም አይነት ብር ማግኘት ስለማልችል ይሄንን ቀለበት ለመሸጥ ተገድጃለሁ ማለት። ምክንያቱም ደግሞ ልጆች እንዳይራቡብኝ እስከዛ ድረስ የሚቆዩት በዚህ ወይ ስለሆነ ይሄንን ሽጬ እነሱ ማብላት ስላለብኝም ነው ትላለች። ታዲያም ሌላ አማራጭ አልነበረሽም ብሎ ይጠይቃታል ይሄ ሱቅ ባለቤት። አዎ ምንም አይነት አማራጭ የለኝም። ከዛ በኋላ አሁንም አላመነም ይሄ ሱቅ ባለቤት። የምርሽን ነው አላት። እሷም አዎ እኔ ምሬን ነው፣ ይሄ የእናቴ የመጨረሻ ስጦታዬ ነው አለች። ስለዚህ በህይወት ልጆቼን ለማቆየት ይሄንን ማድረግ ነበረብኝ ብላ መለሰች። እሱም ታዲያ ራሷን ጠይቃ ይሄ ቀለበት ስንት ያወጣል አላት። ከዛ እሷም አስከትላ እንዲህ አለችው፣ የዚህ ቀለበት ዋጋውን የሚያወጣውን ያክል ዝም ብለህ ስጠኝ አለች። እሱም ታዲያ የሚያወጣውን ገንዘብ ቆጥሮ አውጥቶ ሰጣት። እሷም ታዲያ አመስግና ልትሄድም ስትል እባክሽ እንቺ ቀለበትሽን አላት። እሷም ታዲያ አላመነች። እንዴት ይሆናል ብላ ጠየቀች። አሁን ተቸግረሽ ነው የመጣሽው፣ ይሄንን ዋጋ የሚያወጣ ቀለበት ለተቸገርሽበት ነገር ብዬ አልገዛሽ፣ ነገር ግን ልረዳሽ እፈልጋለሁ። በየትኛውም ሰዓት ቢቸግርሽ ብትከፊ በዚህ ስልክ ደውይልኝ፣ ስልኬን ያዢ ብሎ ስልኩን ሰጣት። እናም ይህንን ቀለበት ሌላ ቦታ ሄደሽ እንዳትሸጪው፣ በቸገረሽ ሰዓት ተመልሰሽ እኔ ጋር ነኝ እንዲህ ብሎ ነገራት። እሷም ታዲያ አላመነችም። ምክንያቱም ውድ የሚባል የእናቷ ስጦታ ስለነበረ መልሳ የምታገኘው ስላልመሰላት ተንደርድራ ሂዳ አቀፈችው። ከዛም በኋላ እነዛ ልጆች ጋር ከሄደ በኋላ እባካችሁን ከዚህ በኋላ እናታችሁን ጠብቁ ብሎ አንዳንድ ነገሮችን አደረገላት። እናም ታዲያ ይሄ የወርቅ ቤቱ ባለቤት በድጋሚ እንዲህ ብሎ አስጠነቀቃት። ይሄንን ቀለበት መሸጥ እንኳን ካማረች እኔ ጋር ነኝ፣ ድጋሜ ተመልሰሽ ሌላ ቦታ እንዳትሄጂ ብሎ ትንሽም ቢሆን ከኪሱ የነበረችውን ብር ሰጥቶ በዚህ መልክ ተለያዩ። በህይወት ዘመኔ ሁሉ ተፈትኛለሁ የምትሉ ሰዎች የት ናችሁ? ይህንን ታሪክ ልነግራችሁ ወደድኩኝ። ነገር ግን በህይወቴ ሙሉ ተፈትኛለሁ የምትሉ ሰዎች ልክ እንደ ፓትሪስ አልተፈተናችሁም። ይኸውላችሁ ቤተሰቦች ነገሩ እንዲህ ነው። ፓትሪስ ኬንያዊት ነች። ታዲያም በኬንያ ምድር አግብታ የምትኖር ደስተኛ ቤተሰብ ያላትና ልጆችም የነበራት ልጅ ነች። ባሏ ግን በአንድ ባልታሰበ ሰዓት አንድ ነገርን አደረገባት። ከቤታቸው ሰራተኛ ጋር ተኝቶ እሷን አልፈልግሽም፣ አሻፈረኝ፣ እኔ ካሁን በላይ አንቺን አይንሽን ማየት አልፈልግም ምን ብሎ ይፈታታል። ፓትሪስም ታዲያ በመደናገጥና ተስፋ በመቁረጥ ውስጥ ሌላ ሀገር መሄድ እንዳለባትና ከዚህ በኋላ ለመኖር ስራ መስራት እንዳለባትም ይገባታል። ከዛም በኋላ በትዳራቸው መካከል የነበረውን ንብረት ሽጠው ከተካፈሉ በኋላ ወደ ሀገር አሜሪካ መሄድ አለብኝም ብላ አንዳንድ ፕሮሰሶችን ከጨረሰች በኋላ ወደ ሀገር አሜሪካ ትገባለች። ነገር ግን ወደ ሀገር አሜሪካ ከደረሰች በኋላ ህይወትን ማሸነፍ እቅዷ ነበረ። ቢሆንም ግን ነገሮች ቀላል አልሆኑላት። እዛም ሂዳ እንግዲህ ብዙ መከራና ችግርም ደርሰውባታል። ነገር ግን እነዛ መከራና ችግሮችን አልፋ ለጊዜው ቢሆንም ለትንሽ ስኬት በቅታ ነበረ። ከትንሽ ቆይታም በኋላ እንግዲህ ነገሮች አልጋ ባልጋ እየሆኑላት ይመጣሉ። ነገሮችን መሰብሰብ ትጀምራለች፣ ብሮችንም መሰብሰብ ትጀምራለች። ታዲያም እንግዲህ በአጭር ጊዜ ባለሀብት ለመሆን ትችላለች። ይሄንንም ሀብቷን ተጠቅማ ሌሎች ስራዎችንም በመጨመር የተለያዩ ብሮችንም መሰብሰብ ትችላለች። ከዛን ይሄንን አሁን ያገኘችውን ብሯንም በመጠቀም እንግዲህ ሌሎች ስራዎችን በመስራት ሚሊዮነር ለመሆንም በቅታለች። ይቺ ሴት ግን አንድ ነገር ብቻ አለባት፣ ብቸኝነት። ወደ ሀገረ ኬንያ ወዳሉ ቤተሰቦቿ ምንም ያክል ብትርቃቸው እርዳታ ያስፈልጋቸዋልና ልረዳቸው ይገባል ብላ ብትረዳቸውም እርካታውን ግን አላገኘችም። ታዲያም በዚህ ውስጥ ነበረ ፓትሪስ የምትሰራበት ቦታ ወድቃ የተገኘችው። እጅግ በጣም ለብዙ ጊዜም ስትታከም ነበር፣ ያውም ብቻዋን ሁና ማለት ነው። ታዲያም እንግዲህ ይህን ሁላ ነገር መቋቋም አልቻለችም። በአሜሪካ ኑሮ እንግዲህ ብቻዋን ሁና ከዚህ በኋላ መስራት እንደማትችልም ይገባታል፣ ያው ብቸኝነትም ስለተሰማት ማለት ነው። እያንዳንዱ ገንዘቦቿን እንግዲህ ያላትን ሀብት ንብረት በሙሉ በባህር መርከብ ላይ አስጭና ወደ ሀገረ ኬንያ ትልካለች። እሷ ደግሞ በአየር ሀገሯ ትገባለች ማለት ነው። ታዲያም እንግዲህ ወራቶች፣ ቀኖች ተቆጠሩ፣ እቃዋ ግን ሊላክላት አልቻለም። ታዲያም እንግዲህ በሰዓቱ እንደ አማራጭ አድርጋ የወሰደችውን ነገር ወሰደች። ወደ አስላካችበት መርከብም ትደውላለች። ነገር ግን በዛ ሰዓት ማንንም ሊያናግራት አልቻለም። ታዲያም እንግዲህ የሷ እቃዎች በጠቅላላ ተጭኖበት የመጣው መርከብ አየሁ ሰማሁ የሚል ሰው ይጠፋል። ያ ሁሉ ንብረቷ የለፋችበት ንብረቷ በሙሉ እብስ ብሎ በአንድ ጉዞ ብቻ ይጠፋባታል። እሷ ግን ማማረር አልፈለገችም። ቀጥታም እንግዲህ እንደተለመደው ህይወትን ለማሸነፍ መሯሯጥ ጀመረች። ነገር ግን ያው ሀገሩ ኬንያ ስለሆነ ያ አሜሪካ እንደተለወጠችው እዚህ ኬንያ መጣ መለወጥ አልቻለችም። ከዛም በኋላ ህይወት ይደራረብባታል፣ ህይወትም ይከብዳታል።
በመጨረሻም የጎዳና ህይወትን ትሞክራለች። ጎዳናም እንግዲህ ከወጣች በኋላ ምንም አይነት ተመልካች አልነበራትምና የጤናዋ ሁኔታም እንግዲህ እጅግ በጣም እየተባባሰ ችግር ውስጥም እንደገባችም የተረዳችው ከረፈደ በኋላ ነበረ። በዚህም ወቅት ነበረ ህይወቷ ሊለወጥ የቻለው። አንድ የቴሌቪዥን ጋዜጠኛ በሷ አጠገብም ሲያልፍ ታሳዝነውና ጠጋ ብሎ ምን እንደሆነች ይጠይቃታል። ከዛ በኋላ ያለውን ነገር እሷ ታስረዳዋለች። ይሄማ በቪዲዮ መልክ ተቀርጾ ለቴሌቪዥን ጣቢያ የሚመጥን ታሪክ ስላለሽ እነሆ ባክሽ ወደ ስቱዲዮአችን እንድትመጭም ሲል ይጠይቋታል። ከዛም በኋላ እንግዲህ ይህ ታሪኳ ዶክመንታሪ ቪዲዮ ይሰራላትና ወደ ቴሌቪዥን ጣቢያዎች ይተላለፋል። በተላለፈበትም ሰዓት እንግዲህ እጅግ ሚሊዮኖች ሰዎችም ይመለከቱታል። ከዛም በኋላ ብዙ ሚሊዮን ዶላሮችንም ያገኛሉ። ከዛም በኋላ እንግዲህ የሷ የድርሻዋ የሚባለውን ገንዘብ ከዛ ካገኙት ብር ላይ አንስተው ይሰጧታል። እንግዲህ ይህን ሁላ ታሪክ የሰሙ ሰዎች በመላው ዓለም የሚገኙ ሰዎች ያዘኑላትንና የፈለጉትንም ዶላር ይሰጧት ጀመር። ታዲያም እሷም እንግዲህ ህይወቷን እንደ አዲስ በአዲስ መልክ ልትጀምር እንቅስቃሴዋን ከፍ አድርጋ ጀምራለች። ምናልባትም ታዲያ በመጨረሻ ንግግሯም እንዲህ ስትል ተደመጠች። እኔ ዜሮ የነበርኩ ሰው ለሚቀጥሉት ምናምን ወራቶች ምን ላይ እንደምደርስ ታዩኛላችሁ። እመኑኝ እዛው ሚሊዮን ዶላሮች ላይ ተመልሼ እመለሳለሁ። ይሄ የመጨረሻ ንግግሯ ነበረ። ውድ ቤተሰቦቼ የዛሬ ፕሮግራም ይሄን ይመስል ነበረ። በቀጣይ ባህሪ ቪዲዮ እንገናኛለን። እስከዛ ድረስ አሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።